ሰላም ቤተሰብ እንዴት ዋላችሁ? እንግዲህ ቀስ ብዬ ነው የማወራው። ቀስ ብላችሁ ስሙ። ምንም ማድረግ አልችልም ስለዘገየው ይቅርታ። መዘግየት ብቻ ሳይሆን ግማሽ ሌሊት ነው፣ ግን ነግሬያችኋለሁ ዛሬ ዙረት እንደነበረብኝ እንግዳም እንደነበረብኝ እና እዛ ቆይቻውን ስለገባው ነው። የዛሬውን ቪዲዮ እንግዲህ ሁላችሁ ማየታችኋል። በመጀመሪያ ደረጃ ቅምጥሌ ተናፍቀሽ ነበር። ስለመጣሽ ስላየሽ በጣም ደስ ብሎኛል። የኔዎች ምንም ይሁን ተጨቃጨቁ ምንም በሉ፣ ያው ሌላ ሰው ሳይመጣ እናንተ ብቻ ስትመጡ ደስ የሚል ነገር አለው። ያው ነግሬያችሁ ነበር እንዳያችሁ፣ ዛሬም ትናንትም ቅምጥሌን ያው ፍፄ ይዞ ይመጣል ከዛ ደግሞ ምናምን ብዬ ነበር። ይችንን ሴትዮ ሳላያት በመቅረቴ ዛሬ ደስ ብሎኛል። ግን ያላያችሁት ነገር ካለ ልንገራችሁ። አንደኛ አይታችሁ ከሆነ ቅምጥሌ ያን ቀን ስትወጣ ያለ ቦርሳ ነበር ወጥታ ሄደችው ማለት ነው። የተሳሳሱ ስትመለስ ቦርሳ ይዛ ተመለሰች። ገባችሁ? መጀመሪያ ያለ ቦርሳ ነበር የወጣችው። ልብስ አልቀየረችም። ልብሱ ትክክል ነው፣ ግን ያለ ቦርሳ ነበር ሄደችው። ስትመለስ ቦርሳ ይዛ መጣች ማለት ነው። ሲቀጥል ደግሞ ቅምጥሌ ያለ ማልቀስ እንደዚህ ጎራ ቀብረር ብለሽ ስለመጣሽ በድጋሚ ደግሞ ደስ ብሎኛል። ምክንያቱም የሚደብረኝ የሚያናድደኝ ያው ቅምጥሌ ስታለቅስ ነው። ገብቷችኋ? ሲቀጥል ብሩኬ እንዳያችሁት እንግዲህ እቅፍ እያደረጋት ነበረ። ነገሮቹን እንረጋጋ ምናምን እያላት ነበር። መሀል ላይ ደግሞ እንዳያችሁት ሌላ ታሪክ ውስጥ ገቡ ማለት ነው ሁለታቸውም። እና መሳቅ አልፈልግምም ስቅ ያለውም እንግዲህ ብቻ ብዙ አይነት ነገሮች ሲባባሉ ነበረ። እውነት ለመናገር እኔ ሁለታቸው የፈለጉትን ነገር ቢባባሉ ምንም አይመስለኝ። ምክንያቱም እርስ በርሳቸው ይተዋወቃሉ፣ ውስጣቸውን በደንብ አድርጋ ቃሉ። ሁለታቸው ያሉት ከአንድ ቤት ነው፣ የሚኖሩት አብረው ነው፣ የሚበሉ የሚጠጡ አብረው ነው፣ የፈለጉትን እያንዳንዱ ነገር የሚያደርጉ አብረው ነው። ብሩክ የሆነ ወጥቼ ሄድኩኛል አይደል? ወጥቶ ሄደ። እውነት ይመስላችኋል? ከካሜራው ተዘጋ፣ ከዛ ብሩኬ ተመለሰ መጣ ማለት ነው። እንደዛ ነው ያለው እንጂ አሁን የምር ቅምጥሌ ሆቴል ተከራይታ ምናምን እየኖረች ይመስላችኋል? አይደለም፣ አብረው ነው ያሉት ሲጀመር ማለት። ካሜራው ተዘጋ፣ ያኔ ተመለሱ። ታያችሁ፣ ተሰራ እና ታዲያ ሻንጣውን ተመልሳ መጣ ወስዳ ነው ወይስ ምንድን ነው የተፈጠረው? ዝም ብላችሁ አንዳንድ እንዴት መሰላችሁ፣ ምናልባት እኛ የምናየውን ያክል ልንፈርድ እንችላለን፣ እሱ መብታችን ነው። ግን ያን ያክል ደግሞ የሆነ እንዴት ነው ጭፍን ባለ ነገር ባንፈርድ፣ ወይ ደግሞ እንዴት ነው የተመለከትነውን ነገር ሁሉ ባናምን ባይ ነኝ። ሲቀጥል ደግሞ ቅድም የሰማሁት ሪከርድ አለና በመጀመሪያ ደረጃ እግዚአብሔርን ነው የምላችሁ፣ እናንተ አልታደላችሁ። የእንትን ምንድን ነው የሚባለው የቆሙት ናችሁ እናንተ ማለት ነው። እዛ ጋር ላይቭ ላይ ወጠሽ ትናገር የነበርሽው ሴት እንዲሁም ስትናገሩ የነበራችሁላችሁም እናንተ አንደኛ ጤነኛ አይደላችሁም፣ ጤናችሁ ተዛብቷል። ሁለተኛ ደግሞ በእውነት በህይወት የላችሁም ማለት። የቆሙት ታውቃላችሁ፣ የሞተማ ሞተ ታድሎ። ምክንያቱም በቃ ከአንዱ አምላክ ደረሰ። በቃ እዚህ ምድርም እየተፈጠረ እንደሆነ አቅም ምናምን ከዛ በሰራው ኃጢአት እንትን ሊል ይችላል ምናምን ሊቀጣ ይችላል። ግን በቃ አንድ መሞት ነው። ምክንያቱም ሁላችን መሞታችን ስለማይቀር። ግን በቁም እንደ መሞት ግን መሞት የለም። ሰው አልሞተም፣ እየኖረ ግን ሞተዋል ማለት ነው። ተግባባን? አንደኛ ስለ ብሩክ የሚመለከታችሁ ነገር የለም። አንድም ነገር እንደፈለገች ብታደርገው መብቷ ነው። ገባችሁ? የገዛ ባሏን እንደፈለገች ብትሰድብ የፈለገችው ነገር ብታደርግ ማለት ነው። እና ሲቀጥል ደግሞ ሴት ልጅ እንደዚህ አይነት ቃል እንዴት ነው ልታወጣ የምትችለው? በኢየሱስ ስም እናንተ የደብራችሁ። ከዛ ደግሞ የሚገርመኝን ነገር ልንገራችሁ። በቀደም ነገርኳችሁ። ቅምጥሌ እንዳያችሁት እንደዚህ አይነት ነገር ስትሰራ በጣም እየሰደቧት ነበርና ከዛ እያለቀሰች የመጣች ቀን ዛሬ ግን አሳዘነች ምናምን እያሉ ብሩኬን ደግሞ ሲሰድቡ ነበረ ማለት ነው። ዛሬ ደግሞ ሌላ ነገር። እኔ የምለው ይሄ አፋችን ላይ እኮ እንድንበላበት እንድንናገርበት እንጂ እንድንጸዳዳበት አይደለም አይደል እንዴ? ሌላ የሆኑ ብዙ ንግግሮች እኮ አሉ መናገር የምትችሉት መምከር የምትችሉት ምናምን። መምከር እኮ ትችላላችሁ፣ በጣም ብዙ ምክሮች አሉ። ገባችሁ ወይ? ደግሞ መተው ይቻላል። ሁላችንም እኮ ነገ እንተዋቸው ይሆናል። አሁን እንደዚህ አታድርጉ፣ እንደዚህ አድርጉ፣ እንደዚህ አታድርጉ፣ እንደዚህ አድርጉ ብለን እኮ ወይ ደክሞን ወይ ሰልችቶን ወይ ደግሞ ድብር ብሎን በቃ እንተዋቸዋለን አይደል? በጣም ብዙ ነገር ትተናል አይደለም? ብሩኬና ቅምጥሌ መተው ማለት ነው። ገባችሁ? በህይወታችን ውስጥ እኮ በጣም ብዙ የሚያስፈልጉን ነገሮች፣ ነገር ግን እኛን እያቆሰሉን ስለሆኑ ትተናል። ትዳራችሁን አልፈታችሁም፣ እያቆሰላችሁ ስለሆነ። ቤተሰቦቻችሁ ጋር አልተራራቃችሁም፣ እያቆሰሏችሁ ስለሆነ። ጓደኛ አራቃችሁም፣ እያቆሰሏችሁ ስለሆነ። ተግባባን አይደለም? ሶሻል ሚዲያ ያወቅናቸው ልጆች ለመተው ማለት ነው። እያቆሰሉኝ ከሆነ እያናደዱኝ ከሆነ እያበሳጩኝ ከሆነ ሰላሜን እየነሱኝ ከሆነ ከህይወት ያስወጣቸዋለሁ፣ ከአንዳንድ ማለት ነው።
ግን እኔ ከህይወታቸው ስወጣ ሌሎቹ ሰዎች ደግሞ እባካችሁ ተከተሉኝ፣ እኔ ከእነሱ ህይወት ስወጣ እናንተ ማብራችሁ መውጣት አለባችሁ ብዬ ሌላን ሰው መሳሳ መጓተት ደግሞ የለብኝም። ዋትስ የሆነ አሁን ለምሳሌ እኔ ስወጣ ከእነሱ ህይወት ዝም ብዬ ነው የምወጣው እንጂ እከሌ በቃ እነሱ እኮ እንደዚህ ናቸው፣ እነሱን አትከተይ፣ እነሱን አትከተል ምናምን ብዬ የመጮህ ግዴታ የለብኝም፣ ደግሞም አላደርገው። ስለዚህ ስርዓት ይኖራችሁ። ማርያምን ከልቤ ነው። ሲቀጥል ደግሞ ብሩኬም ቅምጥሌም ፍፄም እንዲሁም ሁላችሁም ደግሞ አንደኛ በጣም ሰው እያመናችሁ ያለው በምሰሩት ነገር አትማሉ። በውሸት አይማልም፣ በውሸት አይማልም። በጣም ብዙ ሰው እየተከራከረኝ ያለው ምናምን እየማሉ እኮ ነው መሀላቸው እየተሰዳደው እኮ። ስድቡን ተውት። ይህ መቆጣጣቱ ስድቡን ምናምን ኖርማል ነገር ነው። ምክንያቱም ስራ እየሰሩ አይ ቅመሜ እንደዚህ እኮ ነው እያላት ወይ ደግሞ ቡቡዬ እንደዚህ እኮ ነው ምናምን እያለች ስለማትመጣ ማለት ነው። ተግባባን። እና ደግሞ ብትችሉ ቅምጥሌ መሆን አትችሉም። ባይዘወይ እሷም መሆን ብትችሉና እንደ እሷ ሰርቶ አደር ብትሆኑ ራሳችሁ ዝቅ አድርጋችሁ ወይ ደግሞ በቃ እሷን እንደዚህ እንትን የማለት ሞራሉ አይኖራችሁም። አንደኛ እናንተም የስራ ሰው ስትሆኑ፣ ሁለተኛ እናንተ በራሳችሁ የምትተማመኑ ሰዎች ስትሆኑ ሰውን ዝቅ ለማድረግ አትሮጡ። ብትችሉ ታሞግሳላችሁ፣ ታደንቃላችሁ። ባትችሉ ደግሞ ጸጥ ነው የምትሉት። ግን የሆነ በራስ መተማመን የሌለበት ሰውና ራሱ ዝቅ አድርጎ የሚያይ ሰው ሌላን ሰው ከማሞገስ ጎበዝ ነው ምናምን ከማለት ያን ሰው ማጣጣል ነው የሚፈልገው። ገባችሁ? የሆነ ሞራል የሆነ ደስ የሚል ነገር ያገኘ ይመስለዋል። ስለዚህ እባካችሁ በፈጠራችሁ ስርዓት ብትይዙ በጣም ጥሩ ነው። ጨረቃዎቼ እባካችሁ እናንተም ደግሞ ለእነዚህ አይነት ጠላቶች ለእነዚህ ምኖች ልበላቸው ለእነሱ መንገድ እየከፈታችሁ ያላችሁ እናንተ ናችሁ። ለጠላቶቻችሁ ሰፊ መንገድ እየከፈታችሁ መሀል ላይ እንደፈለጉ እንዲፈረጥጡ እያደረጋችኋቸው ያላችሁ እናንተ ናችሁ። ይህም ደግሞ እንዳትረሱ። በህይወታችን እንኳ አንዳንድ መንገድ እኛ ካልከፈትን ማንም አይገባም። ለምሳሌ ባላችሁ ጋር ተጣልታችሁ እንደው እሱን እኮ ምናምን እያላችሁ ካላማችሁት ተጣልታችሁ ተጣልተን እኮ እንኳን ብላችሁ ዝም ካላችሁ ማንም የሆነ መንገድ እንድትከፍቱላቸው ይገፋፏችኋል። በምንድን የተጣላችሁት? እንዴት ነው የተጣላችሁት? እሱ ግን ምናምን ይላሉ። ተናዳቸውን ነገር እንድትሉ ማለት ከዛ ስትሉ በዛው ጨምረው ይላሉ ማለት ነው። ግን እኔ ባሌ ጋር ስጣላ ራሴ ላማው እችላለሁ፣ ልፈነክተው እችላለሁ ምናምን። ግን ሌላ ሰው እኔ ለጓደኛ እያማሁት እንኳን እሱ እኮ እንደዚህ ያደረገኝ እያልኳት አይቴም እንደዚህ አጥሩ አይደለም፣ ታረቁ፣ ተስማሙ፣ የሰው ልጅ ይሳሳታል እንድትለኝ እንጂ ፈልገው እሱ እኮ ምናምን ብትለኝ ማለት ነው እንዶ አይማረኝ አልመረሽም። ከአጠገብ የሆነ ነገር ካለ አናትሽን ነው የምበጠብጥ። እኔ ራሴ እንደፈለግኩ ላደርግ። ይሄ አይደለም ባሌን የሆነ የምወዳቸው ጓደኞችን የምወዳቸውን ሰዎች እኔ እንደፈለግኩ ብላቸው ነው አይመስለኝ። ሌላ ሰው ግን እንዲናገር አድርገኝ አልፈልግም። ስለዚህ እነሱ አሁን እርስ በርሳቸው ሲሰዳደቡ ምንም ነው የማይመስላቸው። አንደኛ ስራ እንደሆነ ያውቃሉ፣ ሁለተኛ የራሳቸው ብሩኬም የራሷ ሰው ነው፣ ቅምጥሌም የራሱ ሰው ነች። ተግባባል። ስለዚህ ተው ማይሆን ነገር አትበሉ። ማርያምን በጣም ነው የሚደብረው፣ በጣም ነው የሚያስጠላው። የሆነ አንዳንዴ ለካ ሁሉም ነገር ሲበዛ ይሰለቻል። በጣም ነው የሚሰለቸው፣ በጣም ነው የሚደብረው። ደስ ያለኝ ነገር በቃ ኦልሬዲ ቅምጥሌ ናፍቃ የነበሩ ለቅን አልመጣችም። መጣ ስላየዋት፣ በዛ ላይ ደግሞ እንዳያችኋት በቃ ፏ እያልሽ ደግሞ መጨረሻ ላይ እንዴት እንደሳቀኝ ወንበሩን ላይ እንትን አድርጋ ስትቀመጥ እግሯ እንደዚህ እንትን ጠረጴዛው ላይ ምናምን አድርጋ ፏ ስትል ችግር ያለችው ልቅ ብሎ ሄደ። ፈጣሪ እና ደግሞ በአንድ መሰነበት ባለች ቅምጥሌ ፏ ስትል እኮ ነው ከቤት ያቺ ሰራተኛቱ ስታጸዳም ከሷ ከክፍሏ ለጥ ብላ ነበረ። አይታችኋል። ልክ ቪዲዮ እነሱ ሲሰሩ ምናምን ቅምጥሌ ከላይ ነበረች ከክላሷ ማለት ነው። ያለው ነገር ይሄ ነው። በተረፈ በጣም ወዳችኋል። ነገ በደንብ እናወራለን፣ በደንብ እንገናኛለን። ደህና እደሩ። የነገ ሰው ይበለን። ነገም አሁን ነው ቪዲዮ የምለቀው። ነገም ጠዋት እዩ ስትነሱ። እኔ ጠዋት ስለማልነሳ ነው ምሽቼ ነው የምተኛው። ከዛ ጠዋት አልነሳም። እሺ ወዳችኋለሁ። እና ደግሞ ድራማ ነው ስትይ አመኘሽ ነበር፣ አሁን ግን አላምንሽም እያላችሁ ያላችሁ እና አትመኑኝ፣ ግን ልባችሁን እመኑት። ልባችሁን ይላችኋል። ልባችሁን በደንብ ብታዳምጡ ስራ ነው ተው እያላችሁ ነው ያለው ማለት ነው። ስለዚህ ከልብ በላይ ደግሞ ማንም የለም። እኔም ልቤን አዳምጬ ነው። እና ደግሞ የሚደረገውን ነገር እያንዳንዱ ነገር ቪዲዮ ስታዩ አክቱን ድርጊቱ ምናምን በደንብ ካያችሁት ድራማ እንደሆነ በደንብ አድርጎ ይነግራችኋል። እኔ ከምነግራችሁ ውጭ ማለት ነው። እኔ ከምነግራችሁ ሌላ ሰው ከሚነግራችሁ ምናምን። ከዛ በተረፈ እናንተ ራሳችሁ ቪዲዮ ስታዩ በደንብ አድርጋችሁ እዩ።
የሚያደርጓት አክቱን እያንዳንዷን ነገር። ብሩኬ ደግሞ ሰዓት ላይ በጣም ሳቁ መጡ፣ ስቆታል። ቅምጥሌ ባወራቸው አስመስሎ በደንብ ነው የሳቀው። እግዚአብሔር ይመችህ፣ ብቻ ይመቻችሁ። ወዳችኋለሁ። መልካም ጊዜ ያላችሁ። ደህና ደሩ ባይ